በጣም አሳዛኝና አሳፋሪ ድርጊት ነው። እስቲ ሰው እንዴት በአንዲት እናት ላይ በዚህ ደረጃ እንደዚህ አይነት ዘግናኝ ድርጊት ይፈጽማል? በጣም በርካቶችን ያስቆጣ ክስተትም ሆኗል። ይህ ቪዲዮ በአስቸኳይ ሼር ተደርጎ ይህ ሰው መጠየቅ እንዳለበትም ነው በርካቶቹም ሀሳባቸውን ሲያቀርቡ የነበሩት። እናት ላይ እንግዲህ በአካባቢ ነው፣ ቤት ስፍራ ነው በማለትም በርካቶቹ ጥያቄ ሲያነሱ ነበረ። ይህ ሰውዬ እንግዲህ በስልጤ ዞን ምስራቅ ስልጤ ወረዳ በአንድ የፖሊስ አባልና የአካባቢ እናት መካከል በተፈጠረ ክስተት ህዝቡን አሳዝኗል። በምስራቅ ስልጤ ወረዳ አንዲት እናት የያዙት አትክልት ወይም ጎመን በአቅራቢያ ባለው ገበያ ለመሸጥ ባሉበት ወቅት ከአንድ የፖሊስ አባል ጋር አለመግባባት ተፈጠረ። የዓይን እማኞች እንደገለጹት በዚሁ አለመግባባት ምክንያት የእናቲቱ አትክልት ላይ ጉዳት አደርሷል። የአካባቢ ነዋሪዎች በዚህ ድርጊቱ ጥልቅ ሐዘን እንደተሰማቸው ገልጸዋል። ክስተቱን ጠንካራ ስራንና እናትነትን የማያከብር ተግባር በማለት በመግለጽ ቅሬታቸውን አሰምተዋል። ነዋሪዎቹ ጉዳዩ በሕግ መሰረት ተጣርቶ ፍትህ እንዲሰፍን ባለስልጣናት አሳስበዋል። ቪዲዮ ላይ ለማመን ይከብዳል። ይህ ግለሰብ እንግዲህ በቁጥጥር ስር እንደዋለ ነው የደረሱን መረጃዎች የሚያሳዩት። በእናት ላይ ተገቢ ያልሆነ ድርጊት የፈጸመው የፖሊስ አባል በቁጥጥር ስር መዋሉ ተሰምቷል። የህግ አስከባሪ አካል አባል የነበረውና በአንዲት እናት ላይ ተገቢ ያልሆነ ድርጊት ፈጽሟል የተባለው ግለሰብ በቁጥጥር ስር መዋሉ ተሰምቷል። ይህ ድርጊት በብዙዎች ዘንድ ከፍተኛ ቁጣንና መነጋገሪያን የፈጠረ ሲሆን በፍትህ ላይ ያላቸውን እምነት ያናጋ መሆኑን ህብረተሰቡ እየገለጸ ነው። የህብረተሰቡ ጥያቄ የህዝቡ ፖሊሱ በፈጸመው አሳፋሪ ድርጊት የሚመጥንና ለሌሎችም አስተማሪ የሚሆን ፍርድና ቅጣት እንዲያገኝ ጠይቋል። የህግ የበላይነት እንዲረጋገጥና መሰል በደሎች ዳግም እንዳይፈጸሙ እርምጃው አጥጋቢ መሆን አለበት ሲሉ አስተያየት እየሰነዘሩ ይገኛሉ። ፍትህ ይረጋገጣል ብለን ተስፋ እናደርጋለን ብለዋል። ሚኪ ታቦር ሰብስክራይብ በማድረግ ወቅታዊና ሊደመጡ የሚገቡ መረጃዎችን ያገኙ። እናቶች ላይ እንደዚህ አይነት በደል የሚፈጽሙት ከምን ተነሳስቶ ነው? በጣም በሚያሳዝን ሁኔታ የቆየ ቂም አለበት ወይ በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። እንዴት በዚህ በጣም በሚያሳዝን ሁኔታ በዚሁ ስፍራ የምትኖር እናት ላይ በዚህ ደረጃ እንደዚህ አይነት ዘግናኝ ድርጊት ይፈጽማል? እጅግ አሳዛኝ ነው። በመሀል አዲስ አበባ እንኳን የሚፈጸመው እንደዚህ አይነት በደል በርካቶችን ሲያስቆጣ ከዚህ በፊት ተስተውሏል። አይደለም እንደዚህ አይነት ስፍራ ቀርቶ ማለትም ነው። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ደግሞ ሰላም ቆዩልኝ።